በአሜሪካ የፕሬዝዳንት ትራምፕ ምስል ያለበት አዲስ የባለ $250 የገንዘብ ኖት በእያንዳንዱ አሜሪካዊ ኪስ ሊገባ ነው። የቀድሞው የአሜሪካ የሲአይኤ ከፍተኛ ባለስልጣናት በ$40 ሚሊዮን ወርቅ ስርቆት ተከሰሰ። የግሪን ካርድ ቃለ መጠየቆች ይዘታቸው ተቀይረዋል። 4 አይነት ስውርና ግልጽ ዓላማ ያላቸው ጥያቄዎች ይፋ ሆነዋል። እነዚህን ዜናዎችና መረጃዎች ዝርዝር ከኢትዮቨርቴክስ በቀጥታ ማግኘት የምትችሉ ሲሆን የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ዝርዝሩን እንድትከታተሉ ጋብዘናችኋል። መልካም ቆይታ። ወደ ቀዳሚው ዜናና መረጃ ስናልፍ በአሜሪካ የፕሬዝዳንት ዶናልድ ጄ ትራምፕ ምስል ያለበት አዲስ የባለ $250 የገንዘብ ኖት ታትሞ በእያንዳንዱ አሜሪካዊ ኪስ ሊገባ ነው። ይህ የገንዘብ ኖት ከዚህ በፊት በአሜሪካ ምድር ታትሞም ታይቶም ተሰምቶም አይታወቅም ነው የተባለው። ስለዚህ የገንዘብ ኖት ዝርዝር መረጃዎችን ለእናንተ ከማድረሳችን በፊት ግን ለትውልደ ኢትዮጵያውያን እጅግ በጣም ጠቃሚ፣ አስቸኳይ፣ አንገብጋቢ የሆኑ 4 አይነት የግሪን ካርድ ጥያቄዎችን የአሜሪካ የኢሚግሬሽን መስሪያ ቤት ይፋ አድርጓልና እነሱን በዝርዝር ቀድመን እናስደምጣችሁ። የአሜሪካ የዜግነትና የኢሚግሬሽን አገልግሎት USCIS ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ መኮንኖች በጋብቻ አማካኝነትና በሌሎችም አማካኝነት ግሪን ካርድ ለማግኘት የሚያመለክቱ ሰዎችን ለምን ከሀገር ወጥታችሁ በውጭ ሀገር በሚገኙ ኤምባሲዎች በኩል ጉዳያችሁን አልጨረሳችሁም በማለትም ማጣደፍ መጀመራቸው በኢሚግሬሽን ጠበቆች ዘንድ ከፍተኛ ድንጋጤን ፈጥረዋል። በመላው አሜሪካ የሚገኙ የኢሚግሬሽን ጠበቆች እንደገለጹት በቅርብ ቀናት ውስጥ የቪዛ ጊዜያቸው ካለፈባቸው ሰዎች ጋር በሚደረጉ የጋብቻ ቃለ መጠየቆች እንዲሁም አዳዲስ የሌሎች ከጋብቻ ውጭ ባሉ የግሪን ካርድ አመልካቾች ቃለ መጠየቆች ላይ ማጠናቀቂያ ላይ መኮንኖቹ የሚከተሉትን አዳዲስና ያልተለመዱ ጥያቄዎች በቪዛ ጠያቂዎች ላይ እያሽጎደጎዱት ይገኛሉ ብለዋል። የነጭ ጠበቆችም የሀበሻ ጠበቆችም ይህን በተደጋጋሚ ዘግበውታል፣ እንዲሁም መልእክቱን አስተላልፈዋል። አንደኛው ጥያቄ በውጭ ሀገር በሚገኝ አሜሪካ ኤምባሲ በኩል ጉዳያችሁን ከመጨረስ ይልቅ ለምን እዚሁ አሜሪካ ውስጥ ሆነው የመኖሪያ ፍቃድ ማስተካከያ ወይም አጀስትመንት ኦፍ ስታተስ መጠየቅ አስፈለጋችሁ የሚል ጥያቄ ሁሉንም በሚባል ደረጃ የግሪን ካርድ አመልካቾችን ሲጠይቁ ነበር ነው የተባለው። ሰሞኑን ይህ አዲስ ጥያቄ ነው። እንግዲህ ትውልደ ኢትዮጵያውያን ሰሞኑን ለግሪን ካርድ ቃለ መጠየቅ የምትቀርቡ ካላችሁ ለዚህ ጥያቄ ተገቢና ትክክለኛ መልስ ሊሆን የሚችለውን ከጠበቆቻችሁ እንድትጠይቁ እናሳስባቸዋለን። ሁለተኛ፣ በውጭ ሀገር ኤምባሲ በኩል ማመልከት አንዱ አማራጭ እንደነበር ያውቁ ይሆን የሚል ጥያቄም ተጠይቋል። ሶስተኛው ጥያቄ ደግሞ ጉዳዩን በውጭ ሀገር ኤምባሲ በኩል ለመከታተል ከአሜሪካ ወጥቶ እንዳትሄዱ ወይም ከአሜሪካ ወጥታችሁ እንዳታመለክቱ የሚከለክለው ወይም የሚያግደው ነገር ምንድነው አለ ወይ የሚል ጥያቄም በሶስተኛ ደረጃ ጠይቀዋል። ይህ አዲስ ጥያቄ ነው። ከዚህ በፊት በግሪን ካርድ ኢንተርቪው ጊዜ ተጠይቆ አያውቅም። አራተኛው የቪዛው ጊዜ ከመጠናቀቁ በፊት ለምን ከሀገር አልወጣችሁም? ይሄ ደግሞ በተለይ አሜሪካን ሀገር የቪዛ ቆይታቸው አልፎባቸው ሆም ብለው ማለት ነው አጀስትመንት ኦፍ ስታተስ ጠይቀው ለግሪን ካርድ ሲያመለክቱም ይህን ጥያቄ ይጠይቋቸዋል። እነዚህ 4 ጥያቄዎች የእናንተን ስነልቦና ለመፈተሽ እንዲሁም የግሪን ካርድ ማመልከቻችሁን ተቀባይነት ለማግኘቱና ላለማግኘቱም የአንበሳውን ድርሻ የሚዋጡ ወሳኝ የሚሆኑ ጥያቄዎች እንደመሆናቸው መጠን ጥያቄዎቹን በሚገባ ተገንዝባችሁ ለዚህ ትክክለኛው መልስ የትኛው ሊሆን ይችላል፣ የትኛውም ብመልስ ነው ግሪን ካርድ ተቀባይነት አግኝቶ አሜሪካን ሀገር ልቀር የሚችለው የሚለውን ከወዲሁ እንድታስቡበት ነው። ትውልደ ኢትዮጵያውያን ለእናንተ በማሰብ ነው እነዚህን ጥያቄዎች በዜና ወጃችን ያካተትናቸው። ይህ በቃለ መጠየቁ ወደ ቀጣዩ ዜናና መረጃ ስናልፍ መላው አሜሪካውያንን ብሎም ዓለም አቀፉን ማህበረሰብ ያስደነቀውን ዜናና መረጃ እናቀርብላቸዋለን። በአሜሪካ የፕሬዝዳንት ዶናልድ ጄ ትራምፕ ምስል ያለበት አዲስ የባለ $250 የገንዘብ ኖት ታትሞ በእያንዳንዱ ግለሰብ ኪስ ሊገባ ነው። How long until we see your signature next to President Trump's face on a $250 bill? Well, again, as Treasury Secretary, I have 2 mandates for U.S. currency. At present,
No living person can be on U.S. currency, and the currency must say, "In God we trust." So right now there is proposed legislation that in front of the House, in front of the Senate, to change the first requirement so that a living person, Donald J. Trump, could be on a $250 bill. So it's all in the hands of the, it's all up on Capitol Hill. So at Treasury, ይህ ገንዘብ ከዚህ በፊት በአሜሪካ ምድር ታይቶ ማይታወቅም በየትኛውም ግለሰብ ኪስም አይገኝም። አዲስ የገንዘብ ኖት ነው የሚታተመው የባለ $250 የገንዘብ ኖት። የአሜሪካው የገንዘብ ሚኒስቴር ስኮት ቤሰንት እንደገለጹት ሚኒስቴር መስሪያ ቤቱ የፕሬዝዳንት ዶናልድ ጄ ትራምፕ ምስል የሚገኝበት አዲስ $250 የገንዘብ ኖት ቅድመ ዝግጅትና የዲዛይን ስራዎችን አጠናቅቄያለሁ ብለዋል። ይህ የገንዘብ ኖት የአሜሪካ የምትመሰረትበትን 250ኛ ዓመት ምክንያት በማድረግ የተዘጋጀ ነው ተብሏል። ሚኒስቴር ቤሰንት በነጩ ቤተ መንግስት በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት መስሪያ ቤታቸው አሁን ያለውን የፌዴራል ህግ ሙሉ በሙሉ እያከበረ ቢሆንም ኮንግረሱ ህጉን ካሻሻለው በአፋጣኝ ምላሽ ለመስጠት እንዲቻል ይህንን ቅድመ ዝግጅትና የጥናት ስራ በጥንቃቄ አከናውነን ጨርሰናል ብሏል። ነገር ግን ይህ የገንዘብ ኖት እንዲጸድቅና በህብረተሰቡ ዘንድ በገበያ ላይ እንዲውል በእያንዳንዱ ግለሰብ ኪስም እንዲገኝ ታትሞም ለአገልግሎት እንዲውል ኮንግረሱ ማጽደቅ አለበት ተብሏል። ኮንግረሱም እንደሚያጸድቀው ምንም ጥርጥር የለውም ነው የተባለው። በአሁኑ የአሜሪካ ህግ መሰረት ግን ማንኛውም በህይወት ያለ ሰው ወይም ማንኛውም አሜሪካን ሀገር ውስጥ በህይወት የሚገኝ ባለስልጣን ወይም ታዋቂና ዝነኛ ሰው ምስል በዶላር ገንዘብ ላይ ሊታተም አይችልም ይላል። ህጉ ከጸደቀ በሚል ግን ቅድመ ዝግጅታችን አጠናቀናል ብለዋል የገንዘብ ሚኒስቴሩ። ሆኖም እኛ ሁልጊዜም ህጉን ጠብቀን እንሰራለን አለም የገንዘብ ሚኒስቴሩ። እንግዲህ በአሜሪካ ህግ መሰረት አንድ ሰው የቱንም ያህል ተጽዕኖ ፈጣሪ ቢሆን፣ አንድ ሰው የቱንም ያህል ለአሜሪካ ትልቅና ታላቅ ነገር ቢያበረክት በህይወት እስካለ ድረስ በገንዘብ ኖቶች ላይ ምስሉ አይቀመጥም። በህይወት ከሌለ ወይም ከሞተ በኋላ ግን ለሱ መታሰቢያ እንዲሆን በተለያዩ የአሜሪካ የገንዘብ ኖቶች ላይ ምስሉ ይቀመጣል። ፕሬዚዳንት ዶናልድ ጄ ትራምፕ ግን እኔ በቁሜ ያለው ነው ይህ ምስል በአሜሪካ የገንዘብ ኖቶች ላይ ሊታተምልኝ የሚገባ ብለዋል። ነገሩም ዓለምን በሙሉ አነጋግረዋል። ከአሜሪካም አልፎ በርካታ ዓለም አቀፍ ሚዲያዎችን ሁሉ ትኩረት ስቧል። የህግና የቴክኒክ መሰናክሎች ገጥመውታል። ግን ይህ አዲስ የገንዘብ ኖት የመታተም ሂደት ትልቅ የህግ መሰናክል ከፊቱ ተደቅኗል። የህግ መሰናክሉ ደግሞ አሁን ቀድመን የጠቀስንላችሁ ነው። በአሜሪካ ህግ መሰረት አንድ ሰው በህይወት እያለ በገንዘብ ኖቶች ላይ ምስሉ አይገባም። የህግ ማሻሻል ቅድመ ሁኔታዎች ግን እየተሰሩ ነው። ይህ የገንዘብ ኖት እንዲታተም በመጀመሪያ በሪፐብሊካኑ እንደራሴ ጆ ዊልሰን የቀረበውና በኮንግረስ የቆመው ረቂቅ ህግ መጽደቅ አለበት። ህጉ የፌዴራል ሪዘርቭ ህግን በማሻሻል ለቀድሞ ወይም ለአሁኑ ፕሬዝዳንቶች ልዩ ፍቃድ መስጠትን ታሳቢ ያደረገ ነው ተብሏል። በእርግጥ ፕሬዝዳንት ዶናልድ ጄ ትራምፕ ዓለም አቀፍ ህግ አይገዛኝም፣ ህገ መንግስት ለኔ አያስፈልገኝም ብለዋል። የማምረቻ የጊዜ ገደብም አለው። የገንዘብ ማተሚያ ቢሮ የውስጥ መረጃዎች እንደሚያሳዩት የሐሰት ገንዘብ ስርጭትን ለመከላከል ሲባል ሙሉ በሙሉ አዲስ የሆነና ከፍተኛ ዋጋ ያለው የገንዘብ ኖት ቀርጾ ፈትሾና አምርቶ ለመጨረስ ረጅም ጊዜ ይወስዳል ነው የተባለው። የአሜሪካ 250ኛ የምስረታ በዓል ደግሞ አሁን መጪው ሐምሌ አካባቢ ነው የሚከበረው። በዚህ አጭር ጊዜም ይደርሳል ተብሎ ግን አይታሰብም ነው የተባለው። የግብር ከፋዩ ገንዘብ ለዚህ ነገር አይውልም ተብሏል። የገንዘብ ሚኒስቴሩ ባለስልጣናት እንዳረጋገጡት ለዚህ ፕሮጀክት ምንም አይነት የአሜሪካ ግብር ከፋዮች በጀት አይውልም። እኛ የገንዘብ ሚኒስቴር የራሳችን ገቢ የመስሪያ ቤቱን የግል ገቢ ተጠቅመን ነው የምናሳትመው ብሏል። የሚታተመው የገንዘብ ኖት ምን እንደሚመስል ባጭሩ ላስቃኛችሁ። አሁን ላይ እየተገመገመ ያለው የቅድመ ዲዛይን ናሙናዎች ስራ ሙሉ በሙሉ የተጠናቀቀ ሲሆን ናሙናውና ዲዛይኑ እንደሚያሳየው ዶናልድ ጄ ትራምፕ ምስል በ$250 ኖት ፊት ለፊት መካከለኛ ክፍል ላይ የሚያርፍ ይሆናል። በምስሉ ግራና ቀኝ የፕሬዝዳንቱ ፊርማ እንዲሁም የሚኒስቴሩ ቤሰንት የገንዘብ ሚኒስቴሩ ማለት ነው ፊርማ ይቀመጣል ተብሏል። ቀደም ሲል የእንግሊዟን ንግስት ኤልሳቤጥን ምስል ይስል የነበረው ታዋቂው የብሪታንያው ሰዓሊ ኤለን አሌክሳንደር
ከፕሬዝዳንቱ ጋር ተገናኝቶ ስለ ዲዛይኑ ውበት መወያየቱም ተነግሯል። ዲዛይኑ የአሜሪካ ሰንደቅ ዓላማ ቀለማትንና የሀገሪቱን 250ኛ ዓመት የምስረታ በዓል ይፋዊ አርማ ያካተተ እንደሚሆን ታውቋል። እንግዲህ ታዋቂው ዓለም አቀፍ የሆነው ዲዛይነርና ሰዓሊም ጭምር ነው የፕሬዝዳንት ዶናልድ ጄ ትራምፕን በገንዘብ ኖቱ ላይ የሚስለው የእንግሊዟን ንግስት ኤልሳቤጥን ምስል በመሳል የሚታወቀው ግለሰብ ነው። የ250ኛ ዓመት በዓል ዝግጅት አካል ይሆናል ተብሏል። ከዚህ በፊት በእርግጥ ፕሬዝዳንት ዶናልድ ጄ ትራምፕ አሁን ባለው የገንዘብ ሚኒስቴር ስልጣን የተፈቀደ ሲሆን ፕሬዝዳንት ዶናልድ ጄ ትራምፕ ፊርማ ያለበት $100 ኖቶች ምርትና ህትመት በአሁኑ ወቅት እየተከናወነ ይገኛል። ይህ እጅግ አስገራሚ ነው። የፕሬዝዳንቱ ምስል ያለበት ባለ $250 ኖቱ ታትሞ ባይደርስም አሁን እያንዳንዱ አሜሪካዊ በእጁ የያዘው $100 የአሜሪካ ዶላር የፕሬዝዳንቱ ፊርማ ያለበት አዲስ ገንዘብ በቅርብ ይሰራጫል እየተባለ ነው። ይህ ጸድቆ ገንዘቡ በህትመት ላይ ነው የሚገኘው ተብሏል። የጸደቀው የባለ $100 የአሜሪካ ዶላሩ ከዚህ በፊት የፕሬዝዳንት ትራምፕ ፊርማ ያልነበረበት አሁን ግን የትራምፕ ፊርማ ያለበት አዲስ ገንዘብ ተቀይሯል ማለት ነው። እያንዳንዱ ትውልድ አሜሪካውያን ወይም አሜሪካን ሀገር የሚኖርና ወይም ዓለም አቀፍ ዜጋም ቢሆን ዶላር ይዞ የሚንቀሳቀስ ይሄን ገንዘብ መቀየር ይኖርበታል ማለት ነው። ይፋዊ የሆኑ መረጃዎች ቀይሩ የሚል ትዕዛዝ እስኪወጣ ድረስ ግን አሁን በእጃችሁ የያዛችሁት ባለ $100 የአሜሪካ ዶላር ስራ ላይ ይውላል። እንዲሁም በዚህ በ250ኛው የአሜሪካ የምስረታ በዓል ዝግጅት ላይ ለመታሰቢያነት የሚሆን 24 ካራት ወርቅ ሳንቲምም ተዘጋጅተዋል። በፌዴራል የጥበብ ጥበቃ ቦርድ የጸደቀ ሲሆን ሳንቲሙ ትራምፕ በነጩ ቤተ መንግስት ውስጥ ተቀምጦ የሚያሳይ ምስል ይዟል ነው የተባለው። ወደ ቀጣዩ ዜናና መረጃ ስናልፍ የቀድሞው የአሜሪካ ከፍተኛ የሲአይኤ ባለስልጣን በ$40 ሚሊዮን ወርቅ ስርቆት እጅ ከፈንጅ ተይዞ ተከሰሰ። More than 300 gold bars worth more than $40 million and $2 million in cash. That is what the FBI says that it found in the Ashburn home of a former executive at the CIA. The man's name is David Rush. The FBI says that Rush also lied to the CIA about degrees that he had from 2 universities. በአሜሪካ ማዕከላዊ የስለላ ተቋም ውስጥ ከፍተኛ ሚስጥራዊ የደህንነት ፍቃድ የነበራቸው የቀድሞ ባለስልጣን በሚሊዮኖች የሚቆጠሩ ዶላር የሚያወጣ የመንግስት ወርቅና የውጭ ሀገር ገንዘብ በመስረቅ ወንጀል ተከሰሱ። ከፍተኛ የሲአይኤ ባለስልጣን ነው፣ የስለላ ባለስልጣን ነው። ነገር ግን ራሱም በ$40 ሚሊዮን የአሜሪካ ዶላር በሚያወጣ የወርቅ ስርቆት ነው እጅ ከፈንጅ የተያዘው። ዴቪድ ጄ ረሽ ይባላል። ግለሰቡም ባለፈው ሳምንት በቨርጂኒያ የእስክንድሪያ ፌዴራል ፍርድ ቤት ትዕዛዝ በቁጥጥር ስር ውሏል። በቤቱ ውስጥ በተደረገ ፍተሻ በቶን የሚቆጠር እጅግ ውድ ንብረት ተገኝቶበታል። ከቤት የተገኘው ሀብትና የምርመራው ዘርፍ እንደሚያሳየው የአሜሪካው የፌዴራል ምርመራ ቢሮ FBI ይፋ ባደረገው ክስ ሰነድ መሰረት ባለስልጣናቱ የተከሳሹን ቤት በፈተሸበት ወቅት የሚከተሉትን ንብረቶች አግኝቷል። አንደኛ፣ የወርቅ ጥፍጥፎች እያንዳንዳቸው 1 ኪሎ ግራም የሚመዝኑ በጥቅሉ $40 ሚሊዮን በላይ የሚያወጡ 303 የወርቅ ጥፍጥፎች በቤቱ ውስጥ ተገኝተዋል። የጥሬ ገንዘብ ክምችት ወደ $2 ሚሊዮን የሚጠጋ የዩናይትድ ስቴትስ እና የተለያዩ የውጭ ሀገር የጥሬ ገንዘብ ህትመቶችን በቤቱ ውስጥ ተገኝተዋል። የቅንጦት ሰዓቶች የሮሌክስ ምርቶችን ጨምሮ 35 እጅግ ውድ የሆኑ የቅንጦት የእጅ ሰዓቶች ቤቱ ውስጥ ተገኝተዋል። ሮሌክስ በጣም እጅግ የታወቀ ብራንድ የሆነ ሰዓት ነው። እነዚህ የቅንጦት ሰዓቶች ደግሞ በወርቅ የተለበጡ ናቸው። ወርቁ እንዴት ሊሰረቅ ቻለ? የክስ ሰነዱ እንደሚያመላክተው ዴቪድ ረሻ ካለፈው የኖቬምበር ወር ጀምሮ እስከ ማርች ወር ድረስ ባሉት ጊዜያት ውስጥ በዩናይትድ ስቴትስ ውስጥ በነበራቸው ከፍተኛ የሥራ ኃላፊነት ጋር የተያያዙ ለሥራ ማስኬጃ ወጪዎች በሚል ሰበብ በርካታ የውጭ ሀገር ገንዘቦችና በሚሊዮኖች ዶላር የሚገመቱ የወርቅ ጥፍጥፎችን ከተቋሙ ቀጥታ የእጅ መንሻ በሚልና በተለያዩ አጋጣሚዎች ተቀብሏል ነው የተባለው ይህ ግለሰብ። ይሁን እንጂ ተቋሙ በኋላ ላይ የወርቅ ጥፍጥፎቹን በተገቢው ቦታ ላይ ሊያገኛቸው አልቻለም። ግለሰቡ ይህንን ያህል ከፍተኛ መጠን ያለው ወርቅና ገንዘብ ለምን ዓላማ እንደጠየቁና
ለምን በቤታቸው እንዳከማቹ እስካሁን ድረስ ግልጽ የሆነ መረጃ የለም ነው የተባለው። ተጨማሪ ማጭበርበሮችም ተገኝተውበታል። ይግለሰብ እንግዲህ ግለሰቡ ሲሾም ያልበላ ሲሻር ይቆጨዋል የሚለውን የኢትዮጵያውያን አፈ ታሪክና አባባል እንዲሁም ምሳሌያዊ ንግግር ተግባራዊ እያደረገ ይመስላል። ይህ የገንዘብና የወርቅ ስርቆት ወንጀል መርማሪዎችን መነሻ ያደረገ ቢሆንም የኤፍቢአይ ምርመራ ግለሰቡ በሲአይኤ ውስጥ ለዓመታት የቆዩትን ታሪክ ጭምር ያጋለጠ ሆኗል ነው የተባለው። ተከሳሹ ወደ ተቋሙ ሲቀጠር ታዋቂ ከሆኑ የአሜሪካ ዩኒቨርሲቲዎች የመጀመሪያና የማስተርስ ዲግሪ እንዳለው በፎርጅድ አሰርቶ ተገኝቷል። በአሜሪካ ባህር ኃይል ውስጥ የጦር አውሮፕላን አብራሪ ነበሩ የተባለው ታሪካቸው ሙሉ በሙሉ ውሸት ሆኖ ተገኝተዋል። ይህ ግለሰብ በአሜሪካ የጦር አውሮፕላን ውስጥ አብራሪ ነኝ ብሎም የሐሰት መረጃ ማቅረቧል ነው የተባለው። እንዲሁም ከባህር ኃይል ተጠባባቂ ኃይል በክብር ተሰናብተው ሳለ አሁንም በስራ ላይ እንዳሉ በማስመሰል ላለፉት 10 ዓመታት ከ$77,000 በላይ የውሸት ወታደራዊ ፈቃድ ክፍያ ከመንግስት ሲቀበሉ እጅ ከፈንጅም ተይዘዋል። እጅግ ከባድ የሙስና ወንጀል ውስጥ የተዘፈቀ ግለሰብ ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ፖለቲካ ከአሜሪካ ኢሚግሬሽን ጋር የተያያዘው ዜናና መረጃችን በዚህ ተጠናቋል። በሌሎች ተመሳሳይ ዜናዎችና መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ መልካሙን የሚመኝላችሁ ኢትዮቨቴክ የተሰኘው የዩቲዩብ ቻናል ነው። በሌላ ዜናና መረጃ እስከምንገናኝ በድጋሜ ሰናይ ቆይታ